ከ22 ዓመታት በኋላ ዋንጫ ያነሳ ክለብ አለ። ማን ነው ካላችሁ እርግጠኛ ሁላችሁም አርሰናል ለምትሉኝ ማለት ነው። እና የኢትዮጵያ ታዋቂ አርቲስት የፖፕ ዘፈን አቀንቃኝ የሆነው ሳሚዳን ለአርሰናል ጸድ የሆነ ዘፈን ዘፍኑለታል ተብለዋል። እኔም አሁን ያየሁት ፖስት ነተደረገ አሁን ያየሁት ዩቲዩብ ስገባ ወደ ፎሪ ፔጅ መጣና ሰው ዘፈኑ አብረን ሆነ ሪአክት እናደርገዋለን ማለት ነው። ሰላም ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ሬክስ እንት ይባላል። እዚህ ዩቲዩብ ቻናል ላይ ሪአክሽን ቪዲዮዎችና ዴይሊ ብሎግ ነው የማቀርበው። ዛሬ በሪአክሽን ሙዚክ ቪዲዮ ነው የመጣ ነው። ትናንትም ሰርተን ነበር፣ ዛሬም ተደገመ ማለት ነው። ሰው ዘፈኑ አብረን ሆነ ሪአክት እናደርገው። ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ቪዲዮ ላይክ በማድረግ ጀምሩት፣ ምክንያቱም ልክ እንደናንተ ለአዳዲስ ሰዎች በቀላል እንዲዳረስ ማለት ነው። ቻናሉን ሰብስክራይብ በማድረግ የቲም ሬክስ አባል የሆኑ አብራችን ቆዩ እስከ መጨረሻ ቪዲዮ ድረስ ተከታተሉ። አሁን ወደ ቪዲዮ ሌትስ ጎ። Yes, hi, we are the champions. ሳሚዳን እንደምታውቁት የአርሰናል ደጋፊ ነው እና ለአርሰናል አቀንቅነዋል ነው የምላችሁ። ሰው አሁን አብረን ሆነን ሪአክት እናደርገዋለን። ሌትስ ጎ። በለው እና በዚህ አጋጣሚ ልግለጽላችሁ ለየኔ ፋሚሊ የሆናችሁ ማለት ነው የአርሰናል ደጋፊ ካላችሁ እንኳን ደስ አላችሁ። ከ22 ዓመት በኋላ ዋንጫ አንስታችኋል። ጀስት እንኳን ደስ አላችሁ። ቀጣይም ተነሳላችሁ። ለማን ብቻ አርሰናል አሁን ተነስቷል። ይሄ ቪዲዮ ፕሪሚየር ሊግ ራሱ በኦፊሻል ፔጅ ፖስት ያደረገው ቪዲዮ ነው። ክሊፕ ቢሰራለት ደግሞ አሪፍ ነበር። እዛ ዩኬ ሄዶ ለንደን ሄዶ ክሊፕ ቢሰራለት ደግሞ የጸድ ይሆን ነበር ብዬ አስባለሁ በራሴ ማለት ነው። ማይ አርሴ ግን አውቀሽ ነው አይደል የምታስጪን? ማይ አርሴ ግን አውቀሽ ነው አይደል የምታስጨንቅን? ይሄ ሜም ነው ማለት ነው። ግን እንደ ሀገር ማለት ነው በቃ በጣም ታዋቂ ሆኗል። የአርሰናል ደጋፊ ኢትዮጵያውያን ሆነ የአርሰናል ደጋፊ አሁን በቃ ዓለም እያስጨነቋት ነው የምላችሁ። የዜና አቅራቢዎች እንደነ ሲኤንኤን ምናምን በእነሱ ፖስት ተደርጓል። አይታችሁ ከሆነ ቼክ አድርጉ። በጣም ዓለም እያስገረማችሁ ነው የአርሴ ፋኖች። ይሄ ቦታ የት ነው? ቦሌ ነው። ግን ቦሌ የት ጋር ነው ቦታ የምታውቁ ሰዎች ካላችሁ ወይ ደግሞ የነበራችሁ ውዷ ክለባችን እንጂ የኔ ውድ ክለብ አይደለች። የኔ ሌላ ነው። ገብታ ክለባችን ታምነን እስከዛሬ ታምነን ስንጠብቅ ከ22 ዓመት በኋላ ዋንጫ ስላነሱ ነው ይሄ ግጥም እንትን ያለው ማለት ነው። ሰው ብቻ ጸዴ ነው። ግን እኔ ግጥሙ እንዴት ነው የመጣለት ጋይስ? አስባችሁታል? በ24 ሰዓት ባልሞላ ጊዜ ውስጥ ግጥም ገጥሞ ስቱዲዮ ገብቶ ዘፈን ዘፍኖ አቀናብሮ 24 ሰዓት ባልሞላ ጊዜ ውስጥ ነው ፖስት ያደረገው ይሄ ዘፈን ማለት ወይ ደግሞ ታይቶት ነበር ማለት ነው። ከተወሰነ ጊዜ በፊት ቆርጦ አስቀምጦ ነበር ማለት ነው። እንደዛ ነው የሚሆነው ብዬ አስባለሁ እንጂ 24 ሰዓት ባልሞላ ጊዜ ውስጥ እንዴት ነው አንድ ዘፈን ሊሰራ የሚችለው? ከታዋቂ ሰዎች ማለት የአርሰናል ደጋፊ የሆኑ ብዙ ሰዎች አሉ። ከነሱ አንድ ሳሚዳን የምወደው ፋፍ ልጅ ሚካኤል እና ሌሎች ታዋቂ አርቲስቶችም አሉ። ብዙ ናቸው ብቻ። ግን የአርሰናል ደጋፊዎች እንኳን ደስ አላችሁ። የምር በጣም ብዙ ጊዜ ተጠብቃችኋል፣ ተቃጥላችኋል፣ ጨጎራችሁ ምናምን እንኳን ደስ አላችሁ ለማለት ነው። ጸዴ ዘፈን ነው፣ ጸዴ ግጥም ነው። የምር በጣም ምርጥ ስራ ነው የሰራ ሳሚዳን ነው። ፕሪሚየር ሊግ ዋንጫ አንስቶ ቻምፒየንስ ሊግ ቢያነሳ ደግሞ አስቡት እንዴት እንደምትሆነው ማለት ነው። ግን እንደኔ ሐሳብ የአርሰናል ተጫዋቾች ኢትዮጵያ መጥተው መጎብኘት አለባቸው። ታላላቅ የአርሰናል ደጋፊዎች ማግኘት አለባቸው። ኢትዮጵያ መጥተው መጎብኘት አለባቸው። ምክንያቱም ብዙ የአርሰናል ደጋፊ አለ ኢትዮጵያ ውስጥ ማለት ነው። ሳካ ስንት ዋጋ ነው የከፈላችሁ የአርሰናል ደጋፊዎች? የምር በለው አልተቻላችሁም አርሰናሎች። በቃ we are the champions. እኔ ያላወኩት ነገር ግን ሁሉም ቲክቶከር አይደል የአርሰናል ደጋፊ? እናንተ በጣም ብዙ ታዋቂ ቲክቶከሮች አሉ የአርሰናል ደጋፊዎች የምር
የሰውዬ ነው ማለት ታውቁታላችሁ ጋይስ? እኔ አላውቅም። ፓው ልጅ ሚካኤል ፓፍ የኔ አባት በጣም ነው የምወደው። ባይዘው በዚህ አጋጣሚ ልጅ ሚካኤልን ዘፈን ቢዘፍን አስባችሁታል? በስመ አብ ዋው! እነዚህ አይ ቲንክ ታዋቂ ታላላቅ የአርሰናል ደጋፊዎች ነው መሰለኝ። ብዙም አላውቃቸው ሰዎች አሉ። በለው ሰይፉ ፋንታሁን እንዴ! ሰይፉ ፋንታሁንም የአርሰናል ደጋፊ ነው። በስመ አብ አስጌ ጨለል ነው። በአርሰናል የሚመጣበት ሰው አይወድም። ጨለል ነው ነው የምላችሁ። እዚህ ጋር ደግሞ ተገብቶለታል። እዛም የአርሰናል ሜዳ ውስጥ ነው ያለችው ቪዲዮ የሰራችሁ። አይ ቲንክ ከተወሰነ ጊዜ በፊት ነው የለቀቀችው። የድሮ ነው። አንቶን ቪላ ነው የሆነብን። ምን ለማለት ፈልገው ነው ጋይስ? አሁን እንትና ቆይ አንዴ ከኋላ ቀረች ሲሉ አዝኖ ከልብን ያዝነው። የምር ግን እኔ ለኳስ የዚህ ያህል ስሜት አላችሁ ማለት ነው። በእርግጥ እኔ የማንቸስተር ዩናይትድ ደጋፊ ነኝ፣ ግን የዚህ ያህል የኳስ ስሜት እውቀትም ልምድም የለኝም። ግን በጣም ነው የሚገርመው ማርያምን። አሁን የናታን ውጪ ነበር አይደል? መቼ ነው የመጣው? መቼም የአርሰናል እንትን ወይም እዛ ሄዶ ማየት ነበረበት። መቼ ነው የመጣው ጋይስ? አስባችሁታል? እዛ ሄዶ የአርሰናል ሜዳ ሄዶ ቢያከብረው ደግሞ አረ ማዘር አይመቻቸው። ባይቷ እኚህ እናታችን ከጎስት ጋር ተገናኝቶ ነበር አንድ እንትን ላይ ማለት ነው። ኳስ አርሰናል ዋንጫ ያነሳበት ቀን ተገናኝቶ ነበር። አይ በለው የቀረሰው የለም። ሁሉም ሰው ነው የአርሰናል ደጋፊ ጋይስ። እኔ ከሁሉም በላይ ስሜታዊ ያደረገኝ ሰው ቢኖር ይሄ ሰውዬ ነው። ጎስት የምር በጣም ይችላል። እንደ ቲፎዞ መጠን በጣም ነው የሚችለው። በጣም ሳፖርት ያደርጋል አርሰናል እንደ ኢትዮጵያው መጠን ማለት ነው። ሲያለቅስ አይቼው ግን የምር በጣም እኔ ራሱ እንባዬ ብላ መጥቶ ነበር። እሱ ሲያለቅስ ነው እንጂ ይሄ ሰውዬ መጣ ፏድ ስሙ ፏድ ታማኝ የአርሰናል አክቲቪስት መሰለኝ የቲክታክ ስሙ ማለት ነው። ጋይስ እኔ ምኞቴ አሁን ምንድን ነው ታውቃላችሁ? አርሰናል እና ዩናይትድ ሲጋጠሙ በአካል ሄደ ማየት ነው። ይሄ ደግሞ አንድ ቀን እናደርገዋለን። እናቴ ትሙት እናደርገዋለን አንድ ቀን። በለው አስታውሳችሁት? ይሄ ቪዲዮ መቼ ነው? እስከ ስንት ዓመት በፊት ነው የተቀረጸው? የሀጫሉ ሁንዴሳ ቪዲዮ ነው። ከስንት ዓመት በፊት ነው የተቀረጸው ጋይስ? ተስፋ ባይኖር ኖሮ ብሎ እሱ ራሱ ጨረሰው። በቃ አለቀ። በተስፋ ጠብቃችሁ ከ22 ዓመት በኋላ ዋንጫ አነሳችሁ። ደብሊው አርሰናል ይመቸው። አይ ጋይስ ሳሚዳን ይመቸው። የምር በጣም ይችላል። አስባችሁታል ለአርሰናል ምን ያህል ፍቅር እንዳለው? አርሰናል ዋንጫ ከበላ በኋላ 24 ሰዓት ባልሞላ ጊዜ ውስጥ ግጥም ገጥሞ ስቱዲዮ ገብቶ ዘፈን አቀናብሮ ቪዲዮ ኤዲቲንግ በተቻለ መጠን ኤዲት አድርጎ ፖስት በማድረጉ የምር አፕሪሼት በጣም ይመቸው። ደብሊው በጣም ምርጥ ዘፈን ነው። እና የዛሬ ቪዲዮአችን ይሄን መስል ነበረ። ዛሬ ብሎግ ሰርቻለሁ፣ ግን ነገ ነው ፖስት የሚደረግ ምክንያቱም ኤዲት አልተደረገም። ብሎግ ነገ ጠብቆ 25ኛ ቀናችን ማለት ነው። እና የዛሬ ቪዲዮአችን ይሄን መስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ የቲም ሬክስ አባሪ ሁኑ። ለኔም ሰፖርት አድርጉኝ። ነገ የተሻለ ቪዲዮ ይዤ እንድመጣ ማለት ነው። በነገ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛልኝ። ባይ